አርሲ ላይ የተፈጸመው ግድያ አነጋጋሪነቱ እንደቀጠለ ዛሬም ድረስ በጣም አነጋጋሪ የሆነ ጉዳይ ሆኗል። አይ ቲንክ የኦርቶዶክስ የሃይማኖት አባቶችም ትንሽ ሲሪየስሊ ጉዳዩን የያዙት ይመስላሉ። ሲኖዶሱ ይህንን ጉዳይ በሚመለከት ስብሰባ አድርጎ ያሳለፋቸው አንዳንድ ውሳኔዎች አሉ። እንደገናም ጉዳዩ እንዲጣራም ጭምር ደግሞ እንደዚሁ እንቅስቃሴ ስለመጀመሩም ጭምር እየሰማን ነው ያለነው። የፖለቲካ ማህበረሰቡ መነጋገሪያ ጉዳዩ ይሄ ሆኗል። የሟቾቹ ቁጥር ሲባል ከነበረውም ሊጨምር እንደሚችል ነው እንግዲህ እየተነገረ ያለው። በዚህ ጉዳይ ላይ የብልጽግና የራሱ የሆነ መግለጫ አውጥቷል። ግን የመግለጫውን ይዘት ብዙም ሊያነጋግርም የሚችልም ጉዳይ ስላልሆነ ብዙ ምሳሌ አናተኩርም። ለድርጊቱ ግን ድርጊቱ መፈጸሙን አምኖ ለዛ ድርጊት መፈጸም ተጠያቂነቱን ኦላ ነው የሚወስደው ወይም ኦላ ነው ይህን ድርጊት የፈጸመው የሚል ነገር አቅርበዋል። ምክንያቱ ደግሞ ምርጫውን ለማደናቀፍ ከሌሎች አካላቶች የተሰጡት ተልእኮ አለ። እሱን ተልእኮ ለማስፈጸም ነው። ዛሬም ጠቅላይ ሚኒስትሩ በዚህ ጉዳይ ላይ ያነሱት ሀሳብ አለ። ብቻውን ሳይሆን እንደውም ከፋኖ ጋር በጋራ በመሆን እዛ ኦሮሚያ ላይ ከሚንቀሳቀሰው የፋኖ ኃይል ጋር በጋራ በመሆን የፈጸሙት ድርጊት እንደሆነ ጭምር ተደርጎ ነው እንግዲህ በመንግስት በኩል እየተነገረ ያለውና በዋናነት ኦላን በአባሪነት ደግሞ ፋኖን ከዛም ከፍ ሲል በባለቤትነት አዛዥ ምናምን ደግሞ በማለት የውጭ ኃይሎችን ወይም ጽምዶ ልንለው እንችላለን እነሱም ይከሳሉ። የብልጽግና መግለጫ ይሄ ነው። የኦላ መግለጫ ደግሞ ጉዳዩን እሱ እንዳልፈጸመ ይልቁንስ ራሱ መንግስት እንደፈጸመ ዋነኛ ዓላማውም ደግሞ ህብረተሰቡን መከፋፈል እንደሆነ አሁን ላይ በእርስ በርስ አንዋጋም ስላልነው ማለት ኦላና ፋኖና ህወሓት እንደዚህ ትብብር እንፈጥራለን የሚሉ ታጣቂዎች በጋራ መቆማችን ትንሽ ስላስደነገጠው እርስ በርስ አልዋጋ ስላልነው እንግዲህ በመሃላችን ስንጥቅ ለመፍጠር ልዩነት ለመፍጠር በህብረተሰቡ መካከል ልዩነትና መከፋፈልን ለመፍጠር ሲል ራሱ ብልጽግና አስቦ አቅዶ ያደረገው ነው የድሮ ፕሮጀክቱ ጭምር ነው የሚል ከዛ ጋር አያይዞታል። አስዋ አንዱን ይከሳል፣ አንደኛው መልሶ አንዱን ይከሳል። አንድ ካስገረመችኝ ነገር ብቻ ልጀምር። ስለመካሰሳቸው ነው የምናወራው። ስለ ጉዳዩ ደግመን አናወራም፣ ብዙ ያልንበትም ጉዳይ ስለሆነ ማለት ነው። ኦላ አንድ በመግለጫው ላይ የገለጻትና ትንሽ ያስገረመኝ ነገር ስላለ ነው። የፖለቲካ ልዩነቶች ምንም ይሁን ምን ይላሉ፣ ያው ከሌሎች ፖለቲካ ኃይሎች ጋር ያለው የፖለቲካ ልዩነት ማለት ነው የመጨረሻ አረፍተ ነገር ነች። ሁላችንም በሰው ልጅ ህይወት ክቡርነትና ልዕልና ላይ የጋራ ስምምነት አለን ይላል። ይህን የሚለው ኦላ ነው። ኦላ እንደዚህ ቀልደኛ መሆኑን አላውቅም፣ እንደዚህ ተጫዋች መሆናቸውም አላውቅም ነበረ። ኢትዮጵያ ውስጥ የማንስማማበት ጉዳይ ቢኖር በሰው ልጅ ላይ ያለ በሰብአዊነት ላይ ያለ ወይም ሰብአዊነትን ማክበር በሚመለከት የማንስማማበት ጉዳይ ነው። ኦላ ኃላፊነቱን ወይም ብቸኛ ተጠያቂ ነው እያልኩኝ አይደለም። ሁሉም የፖለቲካ ኃይል ማለት ይቻላል በዚህን ወቅት ላይ አንዳቸውም ለሰው ልጅ ክብር የለም፣ ገዢውን ቡድን ጨምሮ ማለት አንዳቸውም ለሰው ልጅ ክብር የላቸውም። እውነቴን ነው የምለው። የሰው ልጅ ዋጋ የሰው ልጅ ህይወት እንደዚህን ወቅት የረከሰበት ወቅት ያለ አይመስልም። በጣም የረከሰበት እና በንጹሃን ላይ እያንዳንዱ ፖለቲካውን የሚቆምረው በንጹሃን ላይ ንጹሃን በገፍ እየሞቱ ያሉበት ዋነኛው ምክንያት ከዚህ ጋር የተያያዘ ነው። ከፖለቲካው ሩቅ የሆኑ ሰዎች አንዱን ለማሳጣት አንዱን ላይ ለመዝመት ወይም ለማዘመት የአንዱን ቅቡልነት ለማሳጣት እና የራሱን ድጋፍ ለመጨመር
እያንዳንዱ የፖለቲካ ስራ እየተሰራ ያለው ህዝብ ላይ ነው እና ኦላ ደግሞ ከነዚህ ውስጥ አንዱ ነው። ምንም አይነት ሰብአዊ ክብር የሌለው ስብስብ ቢኖር ኦላ ነው። ሲቆይ የሚረሳ እየመሰላቸው ይሆን አላቅም። አሁን በሰብአዊነት ክብር ላይ እንስማማለን። በዛማ ብንስማማ የሀገሪቱ የፖለቲካ ችግር ባልነበረ፣ እውነት ለመፍታት ቀላል በነበር ያን ያክል ለሰው ልጅ ክብር የሚሰማን ቢሆን የፖለቲካው ችግር እኮ ችግር አልነበር። ዞሮ ፖለቲካ ለእንስሳቶች አይደለም፣ ለእጽዋት አይደለም። ፖለቲካ እኮ ለሰው እኮ ነው። ለሰው ልጅ ክብር አለህ እኮ ማለት እያንዳንዱ የፖለቲካ እንቅስቃሴ ይሄንን እሴት በጠበቀ አይነት መልኩ ይመራል እኮ ማለት እኮ። ትልቁ ችግር እሱ አይደለም እንዴ? ኢትዮጵያ ውስጥ እኮ የመኖር በህይወት የመኖር ጉዳይ እኮ አሳሳቢና አደጋ ውስጥ እኮ የወደቀው እያንዳንዱ ፖለቲካ ለሰብአዊ ፍጡር ክብር ስለማይሰጥ በዛ የፖለቲካ ትርፉ ማስላት ስለሚፈልግ እኮ ነው። በዛ ምክንያት በነገራችን ላይ ገዢው ቡድን ብቻ ገዳይ ስለሆነ እኮ አይደለም የሰዎች ህይወት አደጋ ውስጥ እኮ ታጣቂውም ንጹሃንን ገዳይ ስለሆነ እኮ ያው ገዳይነ ይባባላሉ እንጂ ያው ናቸውና ትንሽ እቺ ያስፈገጋኛለች ነው የምላችሁ። በይዘቱ ላይ ብዙ ሀሳብ መስጠት አልፈልግም። ዋናው እንድናተኩር የምፈልገው ጉዳይ ብልጽግና ጉዳዩን ምን እያደረገው ነው? የውጭ ኃይሎች ውስጥ ላይ ያሉ ባንዳዎች ተጠቅመው ሀገሪቱን ለማበጣበጥ በተለይ ደግሞ በዚህን ወቅት ላይ አጀንዳ የነበረውን የምርጫውን ጉዳይ ለማስተጓጎል ነው እያለ የሆነ አይነት ትርጉም ሊሰጠው ይፈልጋል። ኦላ ደግሞ ቀጥታ የጸጥታ ኃይሉን አሰማርቶ ሳይሆን ራሱ ብልጽግና ባደራጃቸው የራሱ የሆኑ ሌሎች ታጣቂዎች፣ የማይታወቁ ታጣቂዎች ህዝቡን ለመከፋፈል ሲል የሚያደርገው ነው ይልና እሱም እንደዚሁ ያወሳስበዋል። ሁለቱም ያወሳስቡታል። ስለዚህ ጉዳይ ነው ማውራት የምፈልገው። አይ ቲንክ ቁም ነገሩም እሱ ነው። እዚህ ላይ ይሄንን ቁም ነገር በደንብ ተነጋግረንበት ካልፈታ ነው በስተቀር የምሬን ነው የምላችሁ የንጹሃን ግድያ ይቀጥላል። ኢትዮጵያ ውስጥ ብዙ ንጹሃን ሞተዋል። ብዙ ፖለቲካ አያገባንም የሚሉ አካላቶች ፖለቲካ ያሉበት ድረስ መጥቶ ገሏቸዋል፣ አፈናቅሏቸዋል፣ ሀብት ንብረታቸውን አውድሞባቸዋል፣ ልጆቻቸውን ነጥቋቸዋል፣ ህልማቸውን ነጥቆታል። ብዙዎች ፖለቲካ ላይ መድረስ የማይፈልጉ ሰዎች፣ እንደውም ፖለቲካ ላይ የሚደርሱ ሰዎች አይ ቲንክ ብዙም የተጎዱም አይመስለኝም። ፖለቲካ ውስጥ ያለ አካል ብዙ አልተጎዳም። ከፖለቲካ ውጪ ነን የሚለው አካል በህይወት ነው ዋጋ እየከፈለ ያለው በኢትዮጵያ ፖለቲካ ውስጥ፣ በህይወት በንብረቱ። ይሄ ሁሉ ግን ሆኖ ተጠያቂነት የለም። ይሄ ሁሉ ግን ሆኖ መፍትሄ የለም። ይሄ ሁሉ ግን ሆኖ ሰው አሁንም ይሄንን ለማስቆም የራሱን እንቅስቃሴ እያደረገ አይደለም። ለምን እንዳልኳችሁ ነው። 2-3 ቀን መነጋገሪያ ይሆናል፣ ይቀራል። መንግስት ወጣ፣ በቃ እንዲህ ነው አለ፣ ተናገረ። ኦላ ምን አይደለም እንዲህ ተናገረ፣ የሚያጣራ ቡድን ያጣራል ምናምን ይባላል፣ ያልቃል። ተጣርቶ ምን ደረጃ ላይ ይምጣ ማንም ከዛ በኋላ ግድ የሚሰጠው የለም። ትላንት እንደዚሁ ነው። የተለየ ነገር ስለሌለ ዛሬም እንዲሁ ይቀጥላል። የተለየ ነገር ካልፈጠርን ነገም እንደዚሁ ይቀጥላል። 8 ዓመት አርሲ ላይ ብቻ ከ4-5 ጊዜ በላይ ነው እንደዚህ አይነት ነገር ሲፈጠር፣ ግን መፍትሄ አላገኘም። የተጠየቀም ሰው የለም። ለምን? 6ኛው ይደገማል፣ 7ኛው ይደገማል፣ 8፣ 9 እያለ ይቀጥላል። ለምን? ሰው ይህን መጠየቅ መቻል አለበት።
ለምንድን ነው? ምንድን ነው ችግሩ? ችግሩ የኢትዮጵያ ፖለቲካ በገዢውም ቡድን በኩል በተቃዋሚውም በኩል የሴራ ፖለቲካ በመሆኑ ምክንያት ኮንስፓይሬሲ ፖለቲክስ የሚባለው እንደዚህ አይነት የሴራ ፖለቲካ በአብዛኛው የሚጎዳው ማህበረሰቡ ነው። በአብዛኛው የሚጎዳው ማህበረሰቡ ነው እና የማህበረሰቡን የትግል ጉልበት ይበላል። የትግል ጉልበት ይበላል። አሁን ኢትዮጵያ ውስጥ ህዝቡ የትግል ጉልበቱ ተበልቷል እና ምንም ቢፈጠር ሪአክት ማድረግ አይነት ህዝብ ሆኗል። ለምን የሚለውን በደንብ መጠየቅ ያስፈልጋል። ምክንያቱም ፖለቲካችን የሴራ ፖለቲካ ነው። ተቃዋሚውም አቅም ያለው ይመስል የሴራ ፖለቲካ ውስጥ ገብቷል። የሴራ ፖለቲካ በዋናነት የሚጠቅመው መንግስት ነው። መገናኛ ብዙሃን አለው፣ ገንዘብ አለው፣ የጸጥታ የደህንነት መዋቅር አለው። ፊዚካሊ በሚታይ አይነት መልኩ የሚንቀሳቀስ በስውር የሚንቀሳቀስ የሴራ ፖለቲካ ለገዢው ቡድን በጣም ይጠቅማል። በሚገርም ሁኔታ ግን ተቃዋሚውም እዚህ ውስጥ አለበት። እሱም የሴራ ፖለቲካ ውስጥ አለበት። እነዚህ ሁለቱ አካላቶች ምንም ሲሆኑ አታዩአቸው፣ ግን ማን ሲጎዳ ታዩታላችሁ? ቅድም ለዛ ነው የፖለቲካ ማህበረሰቡ ዋጋ እየከፈለ አይደለም። ዋጋ እየከፈለ ያለው ህዝቡ ነው፣ ከፖለቲካ ውጪ ነኝ የሚለው ህዝብ። ምክንያቱም በሁለቱም በኩል የሴራ ፖለቲካ በተለይ ኦሮሚያ ላይ ከሆነ ጊዜ ጀምሮ ሴራ ነው በቃ። የሁለቱ መካሰስ ያንን የሚያሳየው ሁለቱም የሚያደርጉህ ምንድን ነው? ሌላ አካል እንድትፈልግ ነው የሚያደርጉ። የሴራ ፖለቲካ ማለት ያ ነው። ማን ነው ተጠያቂው ስትል አሁን ብልጽግና ምን አይደለም እያለ ኦላ ነው። ኦላ የነ ከሌን የውጭ ኃይሎችን ፍላጎት ሊያስፈጽም ይላል። ማን ናቸው? አታውቃቸውም። ኦላ ምን አይደለም ይላል። ብልጽግና በምን በኩል? በማይታወቁ ታጣቂዎቹ አደረጃጀቶቹ በኩል ይላል። የሴራ ፖለቲካ በቃ ትልቁ ችግር ይሄ ነው። ተጠያቂ መሆን ካለባቸው አካላቶች ላይ ትኩረትን ነቅለህ ሌላ በስውር ከሚንቀሳቀሱ በአካል ከማታያቸው አካላቶች ላይ ትኩረትን እንድታደርግ ማድረግ ነው። በቃ የሴራ ፖለቲካ ይሄ ነው። በሁለቱም በኩል ህዝቡን እዛ ውስጥ ነው የሚከቱት። ህዝቡ ይጎዳል። በዚህ ህዝቡ ነው የሚጎዳው። ተወደደም ተጠላም ጉዳዩን ማንም ይፈጽመው ማንም፣ አካባቢው ላይ ጦርነት የለም። ልብ በሉ፣ አካባቢው ላይ ጦርነት የለም። ጦርነት ቢኖር ሌላ ጉዳይ ነው፣ ሌላ መልክ አለው፣ ሌላ ትንታኔ ይፈልጋል። አካባቢው ላይ ግን ጦርነት የለም። ተደጋጋሚ ጥቃቶች ሲፈጸሙ በጦርነት ምክንያት ወይም በጦርነት ሂደት ውስጥ የተፈጸሙ አይደሉም። አካባቢው ላይ የመንግስት መዋቅር አለ። ነገር ግን ታጣቂዎቹ በፈለጉት ጊዜ ይመጣሉ፣ ጥቃት ሰንዝረው ይሄዳሉ። እነዚህ ታጣቂዎች የኦላ ይሁኑ የብልጽግና ሌላ ጉዳይ ሆኖ ኃላፊነቱን ግን የሚወስደው መንግስት ነው። ተወደደም ተጠላም መንግስት ነው። ዜጎች ሲጨቆኑ እንዳይጨቆኑ ማድረግ፣ ዜጎች ፍትህ ሲያጡ ፍትህ እንዳያጡ ማድረግ፣ የህግ የበላይነት ሲጣስ ህግ ማስከበር የማንም ስራ አይደለም፣ የመንግስት ነው። ጦርነት ላይ ቢሆን ሌላ መልክ አለው። በጦርነት ውስጥ የሆነ ሌላኛው ተቀናቃኝ መጥቶ ንጹሃንን ጨፈጨፈ። ዓላማው ሌላ ምንም ይሁን ምንም፣ ሃይማኖታዊም ይሁን ከብሔር ጋር የተያያዘም ይሁን
ብቻ ግን ንጹሃኑን መጨፍጨፉ ሙሉ በሙሉ ተጠያቂነቱን ወደዛ ታደርጋለህ። በዚህ ጉዳይ ላይ መንግስት ጦርነት ውስጥ ስላለ እና መደበኛ ተቋማቶች መደበኛ ስራቸውን መስራት የሚችሉበት አይነት ሁኔታ ውስጥ ስላልሆኑ አይ ኃላፊነትህን አልተወጣህም ብለህ ልትጠይቀው የምትችልበት እድል አነስተኛ ነው። ጦርነት ቢኖር ጦርነት በሌለበት አይነት ሁኔታ የመንግስት መዋቅር ፋክሽን እያደረገ ባለበት አይነት ሁኔታ እዛ አካባቢ ላይ በተደጋጋሚ ጊዜ ጥቃት ሲደርስ ወደድክም ጠላህም መጠየቅ ያለብህ መንግስትን ነው፣ ሌላውን አይደለም። ኦላ አይፈጽምም እያልኩ አይደለም፣ ድብና አድርጎ ነው የሚፈጽመው። ቀልደኛ ምሎ እኮ ለዛ እኮ ነው ስለ ሰብአዊ ክብር እኮ ሲያወራ ቀልደኛ ነህ እያልኩት እኮ ያለሁት እኮ ለዛ እኮ አይገባውም። ያ በተጨባጭ በተግባር የታየ ነው። ይሄ አይገባውም። በመሰረቱ ምን ብሔርተኛ ኃይል ሰብአዊ ክብር ያለውም አይመስለኝም። እውነቱን ልንገራችሁ የኦሮሞ ምናምን የአማራ ምናምን የትግራይ ምናምን እንደዚህ የሚል አካል እኔ ሰብአዊ ክብር ያለው አይመስለኝም። ክብር ያለው ለብሔሩ ነው፣ ያ ሰው ለተላበሰው ማንነት እንጂ ለሰውነቱ አይደለም። ሌላውንም እንደ ጠላት ነው የሚያየው። ሰብአዊ ክብር ያለው ሁሉንም በሰውነት ልክ የሚያይ አካል ነው። ኦላ እንደዛ አይደለም። ቀልድ የምንለው ለዛ እኮ ተወደደም ተጠላም እሱም ቢፈጽመው እኔ እንደውም ፕሮባብሊ ይፈጽመዋል ብዬ ማስበው እሱ ነው። ግን እኔ ኦላን አይደለም የምጠይቀው። በዚህ እዛ ያለ የመንግስት መዋቅር፣ የክልሉ መዋቅር፣ የፌዴራል መንግስት መዋቅር እነ ሽመልስ አብዲሳ ጠቅላይ ሚኒስትሩ ምንድነው የሚሰሩት ነው? በተደጋጋሚ ጊዜ እንዲህ አይነት ችግር ሲፈጠር እስቲ እንደው አንድ ተጠያቂ የሆነ አካል አለ ወይ? ሽመልስ አብዲሳ መውረድ አልነበረበትም እንዴ? በዚህ መውረድ አልነበረበትም? አንድ አካባቢ ላይ 5-6 ጊዜ በተደጋጋሚ ሰዎች ሲሞቱ ሽመልስ መጠርጠር የለበትም እንዴ? እንደው መረጃ እንኳን ባይገኝበት በዚህ ፌይለሪቲ መውረድ የለበትም? ፌል አድርገሃል አንተ ተብሎ መጨር የለበትም? የለም እኮ ተጠያቂነት። ለምን? ምክንያቱም ሰው ገዳይ ፍለጋ ላይ ነው ትኩረቱ። ማነው ገዳይ? አሁን ተቀይሮ ያው ማነው ገዳይ ከሌ ነው የሚባል አይነት ነገር ውስጥ ተገብቷል። ሟች ተረስቷል። ፍትህ የምትጠይቀው ሟችን ስታስታውስ፣ ማንም ይሁን ማንም ብቻ ግን እነዚህ ሟቾች ፍትህ ማግኘት አለባቸው። ሟች ላይ ነው ማተኮር ያለበት። ገዳዩንማ እኔ ነኝ ብሎ የሚመጣ የለም። አንተም ልታቅም አትችልም። አሁን ባለበት ዘመን እንዴት ተብሎ የሚደረግ ጉዳይ የሚጠየቀው መንግስት ነው። ተቋማቶቹ አሉ። የአስተዳደሩ ተቋም አለ፣ የጸጥታው ተቋም አለ፣ መዋቅሩ አለ። ምንድን ነው የሚሰራው? የዜጎችን ህይወት መጠበቅ ካልቻለ፣ የመኖር መብታቸውን ማረጋገጥ ካልቻለ ጌጥ ነው እንዴ እዛ ተቀምጦ ምንድን ነው የሚያደርገው? ያስጠረጥራል እኮ አጠቃላይ የክልሉን መዋቅር እኮ ያስጠረጥራል። እና መፈተሽ አለበት፣ ፈትሸህ እርምጃ መውሰድ አለበት። እንደ መረጃ እንኳን ብታጣ እኮ የምትቀይረው የምታነሳው ሰው እኮ መኖር እኮ አለበት። ሽመልስ አብዲሳ እንዴት ስንት ዓመት አማራ ክልል ላይ እንኳን ያ ሁሉ ፕሬዚዳንት ሲቀያየር ሽመልስ አብዲሳ አለ። ግን ኦሮሚያ ላይ ነው ሰዎች የሃይማኖትም መልክ ባለው አይነት መልኩ የብሔርም መልክ ባለው አይነት መልኩ በተለያየ አይነት መንገድ ጥቃት በተደጋጋሚ ሲፈጸም የሚታየው እዛ ነው። ማንም የሚፈጽመው ፋኖ አይሆንም። ኦኬ ፋኖ ነው የፈጸመው፣ ኦኬ ኦላ ነው የፈጸመው። ስለዚህ ብልጽግና ከደሙ ንጹህ ነው። እንዳትታለሉ። የጦርነት ወቅት ላይ አይደለም። አካባቢው ላይ ጦርነት ቢኖር መዋቅሩ የፈረሰ ቢሆን ኦፍኮርስ ትጠይቃለህ። ግን አካባቢው ላይ ጦርነት የለም፣ ሌላ ቦታ ነው ጦርነት ያለው። ተጠያቂው መንግስት ነው።
ነገር ግን ጉዳዩ ከምን ጋር ይያያዛል? ከሴራ ፖለቲካ ጋር ይያያዛል። ለምን? ተጠያቂው ስኬፕ ጎት ፍለጋ፣ ትኩረት ማስቀየሪያ። አሁንም ትኩረቱ ተቀይሮ አይቼዋለሁኝ። አይ ቲንክ ነገና ከነገ ወዲያ ይበርዳል ይሄ አጀንዳ። በቃ ቀይር በዚህ ላይ አይቼዋለሁ። አንዱ ትልቁ ችግር የሰውን የትኩረት አቅጣጫ ይቀይራል። እንዳልኳችሁ ሰው ችግሩ ላይ፣ ሰው መብቱ ላይ፣ ሰው ጥያቄው ላይ ከማተኮር ይልቅ ገዳይ ላይ ያተኩራል። ማን ነው ገዳዩ ወደሚለው ክርክር ውስጥ ይሄዳል። የዛን ሰዓት እከሌ ይሄ ነው ይላል፣ እከሌ ይሄ ነው ይላል። በዚህ ምን ይረሳል? ጥያቄ ምን ይረሳል? ፍላጎትህ ምን ይረሳል? መብትህ ምን አገባ? ገዳዩ ማንም ይሁን ማንም፣ ነገር ግን አንተ የመኖር መብት አለ። ያን ደግሞ የማስፈጸም ግዴታ ያለበት አካል አለ። ትኩረት እዛ ጋር ነው። ግን ሌላ ቦታ ትጠቆማለህ። ታጣቂዎቹም ከተጠያቂነት ለማምለጥ ሲሉ ጉዳዩን የሴራ ነገር ያደርጉታል። በቃ ሰው የሴራ ነገር ውስጥ ሲገባ ትኩረቱ ይቀየራል። ከመብት ከጥያቄው ከፍላጎቱ ይልቅ ገዳይ ማን ነው የሚለው ላይ ገዳይ ፍለጋ ሲዞር ይከርማል። በዛ ጉልበቱን ይጨርሳል። ደግሞ አያገኝም። ሲያጣ ተስፋ ይቆርጥና ሲመለስ ሌላ አጀንዳ ውስጥ ይቀጥላል። እንደዛ ነው የሚሆነው። ብዙ ንጹሃን ሞተው የተረሱት በዚህ ሂደት ነው። ገዳይ ፍለጋ ስንዞር አንዱ የሴራ ፖለቲካ የህብረተሰቡን የትግል አቅጣጫ ብትንትን ነው የሚያደርገው። ሁለተኛው የህዝቡ አንድነት ይናዳል። አሁን ይሄ ድርጊቱ ከሃይማኖት ጋር የተያያዘ አይነት መልክ ስላለው ማህበረሰቡን ይከፋፍላል እንዳልነው ሁላ የሴራ ፖለቲካ ደግሞ የበለጠ ይንደዋል ነው። አንድነቱን የበለጠ ይንደዋል። ለምን? የሴራ ፖለቲካ መጠራጠርን ይፈጥራል። የሴራ ፖለቲካ መፈራራትን ይፈጥራል። የሴራ ፖለቲካ አለመተማመንን ይፈጥራል። የሴራ ፖለቲካ እኮ በየትኛውም መንገድ ጀስቲፋይ እኮ ማነው ማረጋገጥ እኳችሁ ከምን እንደሚነሳ ታውቃላችሁ? ከትርክት እኮ ነው የሚነሳው። ከራሱ የፖለቲካ ትርክት፣ ከራሱ የፖለቲካ ኢንተረስት እኮ ነው የሚነሳው። ከእውነታ እኮ አይደለም። የሴራ ፖለቲካ ኦላ ብልጽግናን እየተዋጋ ያለ አካል ብልጽግናን ገዳይ ነው ይላል። ብልጽግናን ሀገር አፍራሽ ነው ይላል። ብልጽግና ዋነኛ የኢትዮጵያ ጠላት፣ የኦሮሞ ሕዝብ ጠላት አድርጎ ይስላል። ከዚህ ነው የሚነሳው ትንታኔው። የሴራ ፖለቲካ ከዚህ ነው የሚነሳው፣ ከሆነው ጉዳይ አይደለም። አረሲ ላይ ከሆነው ነገር አይደለም የሚነሳው። ከዚህ ይነሳና ጉዳዩን ትርክቱን በደንብ ሊያዳብር፣ ትርክቱን ተቀባይነት ሊያደርገው በሚያስችል አይነት መልኩ የሚተነተን ነውና በምንም አይነት መልኩ ጀስቲፋይ አታደርገው። ማነው ትክክል አታደርገው፣ አታረጋግጠው። ያኛውም ልክ በዚሁ አይነት መልኩ ያደርገው። ህብረተሰቡ ምን ይላል? ይከፋፈላል። አንድነቱ ይናዳል። ሌላ አይነት ጉዳይ ውስጥ ይገባል። አሁን አይቻለሁ ሄዶ በሙስሊምና በኦርቶዶክስ መካከል አይነት ደግሞ መልክ ሲይዝ አይቼዋለሁ። እንደዛ አይነት መልክ ሲይዝ ያየነው ነው። አሁን ልክ በቃ እንደዚህ ሲሆን በቃ ይበርዳል፣ በቃ ያልቃል ማለት የመጨረሻው ክላይማክስ ላይ ሲደርስ ትኩረቱን ከዋናው ተጠያቂነት ከገዳዩ ላይ ያነሳና ሰው እርስ በርስ መፋጠጥ ይጀምራል። ሰው እርስ በርስ መፋጠጥ የጀመረ ጊዜ በቃ ያበቃል። አጀንዳው በቃ ያበቃል። የዛን ሰዓት ነው የሚያበቃው። ተጠያቂ የሚሆን የለም፣ ምን የሚሆን የለም። አሁን ሰው አንዳንዱ ተስፋ ቆርጠው ሁሉ ሌላ አይነት ፍለጋ፣ ሌላ አጀንዳ ፍለጋ ሲቋጥኑ እያየን ነው። ፍርሃት ይፈጥራል። የሴራ ፖለቲካ መጠራጠር ይፈጥራል። አለመተማመንን ይፈጥራል። በዚህ አይነት መልኩ ደግሞ በአንድ ቆሞ አብሮ መጠየቅ አይቻልም። በአንድ ቆሞ መታገል አይቻልም። ለዛ ነው የህዝቡን የትግል ሞራል ይበላል፣ የትግል ጉልበት ይበላል እምላችሁ። ለዛ ነው ሰው እየሞተም በኑሮም እየተቸገረም
ወጥቶ አደባባይ ላይ መቆም ያልቻለበት ዋነኛው ምክንያት ኢትዮጵያ ውስጥ የነገሰው አሁን የሴራ ፖለቲካ ስለሆነ፣ ምክንያቱም አንድነት የለም፣ ምክንያቱም ግራ መጋባት ነው ያለው። ማን ነው ይሄን ነገር የሚያደርገው በሚል። ሌላኛው የእውነተኛ መረጃ እንዳይኖር ያደርጋል። ቅድም እንዳልኩት ትክክለኛው መረጃ የትኛው ነው አይታወቅም። ውሸትና እውነት ድብልቅልቁ ነው የሚወጣው። እውነቱም ውሸቱም ድብልቅልቁ። አሁን ትላንት አንድ ቪዲዮ ተለጥፎ ነበር፣ ሰዎች ታቦታቸውን ይዘው ሲሸሹ የሚል በቃ ሰው እሱን ይዞ መነጋገሪያ ሲያደርገው ነበር፣ ሲያዝን ነበር፣ ሲያለቅስ ነበር፣ ሲል ነበር። የሆነች ሰዓት ወደ ማታ አካባቢ ላይ ደግሞ ያ ቪዲዮ አማራ ክልል ላይ የሆነ ቪዲዮ እንደሆነ ደግሞ የሚያሳይ ደግሞ ነገር ወጣ። ወዲያው ቅልበስ ሲል አየሁት። በቃ በእርግጠኛ ነኝ መጀመሪያውንም ያችን ቪዲዮ የላኳት የብልጽግና ሰዎች ናቸው። ከዛ በኋላ እውነቷንም እንደሚያወጧት ራሳቸው ናቸው። ምንም ጥያቄ የለው። አንዳንዱ ብዙ ላይክ ያገኘ ብዙ ምናምን ያገኘ ስለሚመስሉ ብቻ ዝም ብሎ ያገኘውን እያመጣ ይለጥፋል። ሰቡም ደግሞ እሱን ይዞ ይላል። ከዛን እውነተኛዋን ልክ ደግሞ ሲያወጡ ያ ከፍ ብሎ የነበረ ስሜት ደጭ ብሎ ይወድቃል። ከዛ በኋላ መተማመን የለም። ከዛን አሰበስቦም በቃ በትንትኑ ነው የሚወጣው። የብልጽግና ልኮላቸው ነው የለጠፉት። አሊያም ደግሞ ራሳቸውም ነው እንደዚህ የተቃዋሚዎቹም በቃ ችኩል ስለሆኑ ሰውን በቃ አስቆጥተና እንዲ አደባባይ ላይ ካላስወጣ ነው ምናምን ነገር የሚል አይነት ነገር ስላላቸው ብዙ ነገር ሞክሮን ፌል ስላደረገባቸው በሆነ አይነት መንገድ ቢሳካላቸው ስለሚፈልጉ እንደዛ አድርገው ሊሆን ይችላል። እውነት ውሸት ድብልቅልቁ ነው የሚወጣው። ያ ማለት ሰው ግራ መጋባት ውስጥ ይገባል። ትክክለኛ መረጃ ከሌለ አብዛኛውን የሚያግባባ አይነት እውነታ ነገር ካልተፈጠረ በስተቀር ህዝብ አይታከልም። ትግል ማድረግ አስቸጋሪ። ግራ የተጋባን ህዝብ ወዴት ነው የምትመራው? ወዴትም አትመራው። ይህን መስበር ያስፈልጋል ጋይስ። የሴራ ፖለቲካን በጣም መስበር፣ ከዛ መውጣት ያስፈልጋል። እንዳልኳችሁ ነው። ተወደደም ተጠላም እዛ ውስጥ አትልም። አንዱ ገዳይ ከሌኖ ምናምን እሱ ውስጥ መግባት አያስፈልግም። ማነው ኃላፊነት ያለበት? በቂ ነው ይሄ። ገዳዩን ሲፈልግ ራሱ ፈልጎ ያምጣ። ገዳዩን ሲፈልግ ራሱ ፈልጎ አምጥቶ ተጠያቂ ያድርግ። ከሌኖ ገዳይ አንተ ምን ቸገረ? ዋናው አንተ መኖርህ እኮ። መኖር የተቸገረ ሰው ማነው ገዳይ እያለ ፍለጋ እንድትኖር ሁኔታዎችን የማመቻቸት ኃላፊነት ያለበት አካል አለ። በቃ አጠገብ እሱ ላይ አተኩር። እሱ ያለን ነገር ይፍጠር። ገዳዩን ሲፈልግ ራሱ ፈልጎ ያምጣ፣ ተጠያቂ ያድርግ። ብቻ ግን አንተ የምትኖርበትን አይነት ሁኔታ የመፍጠር ኃላፊነትና ግዴታ አለበት። ጠቋሚ አይደለም ቁጭ ብሎ እከሌ ነው እኮ ያደረገው። ማነው እንደዚህ እኮ አይደለም። የመንግስት ስራ እንዲህ አይደለም። እከሌ ነው ያደረገው አይደለም የመንግስት ስራ። ሰው የሚኖርበትን አይነት ሁኔታ መፍጠር ነው። እዛ ላይ ነው ማተኮር፣ ተቋሙ ላይ ነው ማተኮር ያለበት። ግዴታ ያለበት በህግ ያለበት አካል ላይ ነው ማተኮር ያለበት። እዛ ላይ ስታተኩር አንተ መኖር የምትችልበትን ሁኔታ ወዶ ሳይሆን በግዱ ይፈጥራታል። ካልሆነ ግን በጠቆመህ ቦታ ላይ ያንን ገዳይ ፍለጋ፣ ያን በጠቆመህ ቦታ ላይ ያንን ገዳይ ፍለጋ እርስ በርስ ስትላተም ግን ይኸው 5 6 7 8 እያለ ያንተ ሞት ይቀጥላል። ኧረ እስከ መቼ እያልክ ትቀጥላለህ? ያ ነው የሚሆነው። በዛ ነው የሚሆነው። ማተኮር ያለበት ጉዳይ ላይ ማተኮር ያስፈልጋል። እዛ ላይ ነው ማተኮር፣ ኃላፊነት መውሰድ ያለበት ብልጽግና ላይ ነው ማተኮር ያለበት። ይህንን ስል ግን ሆላ አይገልም ብልጽግናን የገደለው እያልኩ አይደለም። ገዳይ ፍለጋ ነው ያልዞርም፣ እናንተን አትዙሩ እያልኳችሁ ከሌን የገደለው አልልም። እንደዛ እኔ በቃ ገድያ እንዳይኖር ማድረግ ያለበት ኃላፊነት ያለበት አካል ያንን ማድረግ አለበት። ኃላፊነቱን ይወጣ። እኔ እኖራለሁ የዛን ሰዓት። በቃ እኔ መኖሬን ነው የምፈልገው። እነዚህ ሰዎች እኮ እየሞቱ እኮ ያሉ ሰዎች የፖለቲካ ኢንተረስት
ምናምን ያላቸው እኮ የፖለቲካ ማህበረሰብ ውስጥ እኮ የሚካተቱ ሰዎች እኮ አይደሉም። የላቸውም። እነሱ አርሰው ነው የሚኖሩት ወይ ነግደው ነው የሚኖሩት፣ ብቻ በሆነ ነገር ነው የሚኖሩት፣ ህይወታቸውን ነው የሚኖሩት፣ ህይወታቸውን ነው የሚኖሩት። ለውጡ መምጣት ያለበት ለነሱ ነው። በቃ መኖር የሚችሉበትን አይነት ሁኔታ መፍጠር የሚያስፈልገው ለነሱ። አሁን ትልቅ ችግር እየሆነ ያለው በዚህም በዛም ያለ የፖለቲካ ማህበረሰብ እንዲህ አይነት ጉዳዮችን እየወሰደ አንዱ አንዱን ለመክሰስ፣ አንዱ የአንዱን ትርክት ለመምታት፣ የራሱን ደግሞ ከፍ አድርጎ ለማሳየት የመረጃ ጦርነት ውስጥ የሚገባው ነው በቃ ትልቅ ችግር እየፈጠረ ያለው። ነገሩን እያወሳሰቡት ይኸው አንድ ሰው ተጠይቆ አያውቅም። ይኸው አንድ ሰው ኃላፊነት ወስዶ አያውቅም። ህዝቡ ግን እየሞተ ነው። ይቀጥላልም። የሚያሳዝነው ደግሞ እሱ ነው።